የሚያውኳችሁ ይቆረጡ በሚል ሙሉ የገላትያን ትምህርት ይዤላችሁ መጥቻለሁ። እኔ ወንድማችሁ ፕሮፌት ዶክተር አትክልት ሽታይ ከኢትዮጵያ ሐዋሳ የንጋት ኮከብ ጸዳል ቤተክርስቲያን ዋና መጋቢ ነኝ። ይህንን የዩቲዩብ ቻናል የምትመለከቱ ተከታታይ ትምህርቶችን ማግኘት እንድትችሉና በመንፈሳዊ ትምህርቶች በውስጥ ሰውነታችሁ እየጎለመሳችሁ እያደጋችሁ እንድትሄዱ ከኔ ጋር ወንጌልን እንድትማሩ ሰብስክራይብ በማድረግ ለሌሎች ወገኖችም ሼር በማድረግ ቤተሰብ እንድትሆኑ በሌላ በኩል ደግሞ ወንጌልን በማዳረስ የእግዚአብሔር መንግስት ሥራ እንድትሰሩ እጋብዛችኋለሁ። ዛሬ የገላትያ መልእክት ዳሰሳ ነው ማቀርብላችሁ። እንግዲህ የዚህ የገላትያ መልእክት ዋና ጸሐፊው ሐዋርያው ጳውሎስ እንደሆነ ነው የሚታሰበው። ይህ መልእክት እንግዲህ ከ48 እስከ 49 ዓመተ ምህረት አካባቢ የተጻፈ ነው። ይህ መልእክት የተጻፈላቸው እንግዲህ የገላትያ አብያተ ክርስቲያናት ናቸው። ለአንድ ቤተ ክርስቲያን የተጻፈ ሳይሆን ለአብያተ ክርስቲያናት የተጻፈ መልእክት ነው። የተጻፈበትም ዓላማ እንግዲህ ሁላችሁም እንደምታውቁት ሐዋርያ ጳውሎስ ክርስቶስ ለአሕዛብ ሐዋርያ እንዲሆን ሾሞታል። እሱ ራሱ ሲናገር ምንድን ያለው? በተለይ ኬፋን ወይንም ጴጥሮስን ለአይሁድ ሐዋርያ እንዲሆን የሰራው እግዚአብሔር እኔን ደግሞ ለአሕዛብ ሐዋርያ እንዲሆን ሾሞኛል በሚል ሹመቱ ላይ ወይንም የጳውሎስ የአገልግሎት ሐዋርያዊ አኖይንቲንግ ላይ ወይም ቅባት ላይ የተነሳውን ጥያቄ ካውንተር አታክ አድርጎ ይመልሳል። እንግዲህ ሹመቱን የተቀበልኩት ከሰው አይደለም ከእግዚአብሔር ነው ብሎ ይናገራል። በተለይ ምዕራፍ 1 ላይ ደግሞ ወንጌል አንዲት ናት የሚል ቁርጥ ያለ ነገር ይናገራል እና አንብበው። ምዕራፍ 1 ቁጥር 6 በክርስቶስ ጸጋ የጠራችሁን እርሱን ትታችሁ ወደ ተለየ ወንጌል እንዴት ፈጥናችሁ መዞራችሁ ደንቆኛል። እንደ እውነቱ ከሆነ ሌላ ወንጌል የለም ይላል። ስለዚህ ሐዋርያ ጳውሎስ በምዕራፍ 1 ላይ ሌላ ወንጌል የለም። ሐዋርያ ጳውሎስ የሰበከው ወንጌል አንደኛ ደህንነት የሚገኘው ወይም የዘላለም ሕይወት የሚገኘው በእምነት ብቻ በእግዚአብሔር ቃል ብቻ እንዲሁም ደግሞ በኢየሱስ ክርስቶስ ብቻ። እምነት ሲደመር ኢየሱስ ሲደመር የእግዚአብሔር ቃል እኩል ይሆናል የዘላለም ሕይወት። የዘላለምን ሕይወት ለማግኘት ከዚህ ማዕቀፍ ውጪ ወጥቶ በተለያዩ እምነቶች ውስጥ በመዘፈቅ የዘላለምን ሕይወት ማግኘት አይቻልም። በመገረዝ የዘላለምን ሕይወት ማግኘት አይቻልም። ሕግ በመጠበቅ ወይም በስራ የዘላለምን ሕይወት ማግኘት አይቻልም እና ጳውሎስ ይህንን የገላትያን መልእክት የጻፈበት ትልቁ ሚስጥር የገላትያ ሰዎች ቀደም ሲል ጳውሎስ ወንጌልን ሰብኳቸው ጌታን ተቀብለው ጸጋ ተቀብለው በመንፈስ ቅዱስ ተሞልቶ ሲያበቁ እንዲሁም የአይሁድ ክርስቲያኖች መጡና በእምነት ብቻ መጽደቅ አይቻልም፣ ስራ ያስፈልጋል፣ መገረዝ ያስፈልጋል፣ የሙሴንም ሕግ መጠበቅ ያስፈልጋል የሚል ልዩ ወንጌል አምጥተው ሲረጩባቸው ትልቅ መናወጥ ውስጥ እንደገቡ ይናገርና እንዲሁም ደግሞ ጳውሎስ ሐዋርያዊ አገልግሎት ላይም ጥያቄ አስነስቶ ስለነበረ ምዕራፍ 1 ቁጥር 11 ላይ ጳውሎስ ስለ መጠራቱ ይናገራል እና ክርስቶስ ኢየሱስ የራሱን መልክ በእኔ ሁኔታ ለመግለጥ በወደደ ጊዜ ከሥጋና ከደም ጋር አልተማከርኩም ብሎ ይናገራል። ኢየሱስ ክርስቶስ ለጳውሎስ በደማስቆ መንገድ ላይ በተለይ ሐዋርያቱን ወደ ማሳደድ በገባ ጊዜ በደማስቆ መንገድ ላይ በብርሃን ተገልጦ ክርስቶስ ኢየሱስ ሲመታውን ተመልክቷል። ሹመቱንም የተቀበልኩት ከቤተ ክርስቲያን ወይም ከሰዎች ሳይሆን በስሜትም ሳይሆን ክርስቶስ ኢየሱስ ራሱ ነው የሰጠኝ የሚል ስለ ሹመቱም ስለ አገልግሎቱ ሹመት ይናገራል እና ምዕራፍ 2 ላይ ከ14 ዓመት በኋላ ዳግመኛ ወደ ኢየሩሳሌም ተመልሶ መምጣቱና በሚገርም ሁኔታ ወደዛ ሲመጣ ደግሞ በገላትያ እግዚአብሔር አምላክ እንዴት ብዙ ተአምራቶችን እንደሰራ እንዳደረገ በአገልግሎቱ በተለያዩ ቦታዎች ላይም ሲያገለግል እግዚአብሔር አብሮት እንደነበረ ይመሰክራል እና እዛ ቦታ ላይ ቅቡልነትን አግኝቷል። በተለይ ነባር የሆኑ ሲኒየር የሆኑ የኢየሩሳሌም ደቀ መዛሙርቶችም ተቀብሎታል። ቲቶን ይዞት ሄዶ ነበረ። ቲቶ የሚገርመው ነገር አልተገረዘም በሰዓቱ። ስለዚህ ደህንነት በግርዘት ሳይሆን ሕግ በመጠበቅ ሳይሆን በእምነት ብቻ ስለሆነ ቲቶን ለማስገረዝ ሁሉ
ግድ እንዳላለው ወይንም እንዳላስገረዘ ይናገራል። ጳውሎስ ጴጥሮስን መቃወሙን ደግሞ ይናገራል። ምዕራፍ 2 ቁጥር 11 ላይ ጳውሎስ ጴጥሮስን ለምን ተቃወመ? ጳውሎስ ጴጥሮስን የተቃወመበት ምክንያት ከአሕዛብ ጋር ምግብ ላለመብላት ሁሉ ፈርቶ ስለነበረ፣ እንደውም ይህንን ፍርሃት ወደ በርናባስ ሁሉ አጋብቶ ነበረ። አያችሁ፣ ሰዎችን ስቲግማታይዝ በማድረግ በማራቅ ወይንም የራሳቸውን የሆነ ጽድቅ ለመስራት በማሰብ እነ ጴጥሮስ የሆነ አይሁዳዊነት ውስጣቸው ገብቶ ስለነበረ ያንን ደግሞ ፊት ለፊት ተቃውሞ ኬፋ ተሳስቶ ሲገኝ ፊት ለፊት ተቃወምሁት ብሎ ጳውሎስ ይናገራል። ደህንነት በክርስቶስ ኢየሱስ በማመን እንጂ ከአሕዛብ ጋር በመብላት ባለመብላት፣ በመገረዝ ሕግ በመጠበቅ እንዳልሆነ ይናገራል። ምዕራፍ 3 ላይ ደግሞ የማታስተውሉ የገላትያ ሰዎች ብሎ ይናገራል። በጣም ይገስጻቸዋል። እናንተ የማታስተውሉ የገላትያ ሰዎች ሆይ ለመሆኑ ማን መተት አደረገባችሁ? ኢየሱስ ክርስቶስ እንደተሰቀለ ሆኖ በፊት ለፊታችሁ በግልጥ ተስሎ ነበርና ብሎ ይናገራል። ቀደም ሲል በጣም በጥሩ ሁኔታ ጸጋን ተቀብለው መንፈስ ቅዱስን ተሞልተው ወንጌልን ተቀብሎ የነበሩ የገላትያ ሰዎች ቀጥሎ ደግሞ ደህንነት በግርዘት ነው ወይንም ሕጉን በመጠበቅ ነው ወደሚል አላስፈላጊ ትምህርት ዞር በማለታቸው እየገሰጻቸው በተለይ የቃሉን ወተት ከመጋት አልፎ የቃሉን አጥንት ወደ መቆርጠም ማደግ ባለመቻላቸው አዝኖ በእናንተ ላይ አዚም ያደረገባችሁ ማን ነው እያለ ይናገራል። የሚገርመው ነገር በአጠቃላይ የገላትያን መልእክት ስንመለከት ምዕራፍ 5 ላይ ሄዳችሁ ዳሰሳ እያደረጋችሁ ስታዩ ክርስቶስ ነፃ ያወጣን በነፃነት እንድንኖር ነው። ስለዚህ ጸንታችሁ ቆሙ፣ ዳግመኛ በባርነት ቀንበር አትጠመዱ ይላል። በኃጢአት ስር እንዳንሆን እንዲሁም ደግሞ በመገረዝ ነው የምንድነው ከሚል አስተሳሰብ ወጥተን በሕግ ነው ምንድነው ከሚል አስተሳሰብና የሕግ ባርነት ነፃ ወጥተን በተቀበልነው ጸጋ እንድንመላለስ በምዕራፍ 5 ላይ ይናገራል። ይህን ስንል በጸጋ ድነናል ብለን ኃጢአትን የምናደርግ ከሆነ ደህንነታችንን ልናጣ እንችላለን። ምክንያቱም እስከ መጨረሻው የሚጸና እርሱ ይድናል ስለሚል ክርስቶስን ይዘን ካመንን በኋላ ከእምነታችን ማፈግፈግና መውደቅ የለብንም። እንዲሁም ደግሞ የተቀበልነው ጸጋ እንግዲህ ኢየሱስ ክርስቶስ እንደተናገረ ሕግን ሊሽር አልመጣውም አለ። ሕግን በመፈጸም ባንድንም የተቀበልነው ጸጋ ሕጉን እንድንጠብቅ እግዚአብሔርን እየመሰልን እንድንኖር ኃጢአትን እንድንጸየፍ የሚያደርግ ጸጋና መንፈስ ነው የተቀበልነው። በክርስቶስ ሆኖ ሰው በጸጋ ድኛለሁ እያለ ኃጢአትን የሚያፈቅር ከአጋንንት ነው። በስተት ግን ስለምንሰራው ኃጢአት የክርስቶስ ኢየሱስ ደም የማያነጻው ኃጢአት የለም ተብሎ ስለተጻፈ በስተት ስለምንሰራው ኃጢአት በአብ ዘንድ ጠበቃ አለን፣ ምሕረትን እናገኛለን። ነገር ግን ፕሮግራምዶ ነው ኃጢአትን በመስራት የክርስቶስ ኢየሱስን ደም እንዳናክፋፋ እና ደሙን እንዳንረግጥ መጠንቀቅ አለብን። በነፃነት እንድንኖር ክርስቶስ ከሕግ ባርነት ነፃ አውጥቶናል። ሕጉን በመጠበቅ ትድናለህ፣ ካልጠበቅ ትወገራለህ ወይም ትሰዋለህ፣ ትገደላለህ ከሚለው የሙሴ ሕግ ክርስቶስ ነፃ አውጥቶናል። እንዲያው በማመን በክርስቶስ ኢየሱስ መስቀል ላይ ክርስቶስ በሰራው የመስቀል ሥራ በማመን ነው የዳን ነው። ደህንነት በሥራ አይደለም። እንግዲህ ሉተርም በተለይ የገላትያን መልእክት ምዕራፍ 1ን ስታነቡ ሉተር በአውሮፓ ታድሶን ያመጣው ደህንነት በእምነት ብቻ፣ ጻድቅ በእምነቱ በሕይወት ይኖራል ወይም ደህንነት በእምነት ብቻ ነው፣ በጸጋ ነው የዳን ነው የሚል ትምህርት ነው ይዞ የተነሳው። ይህን ትምህርት አቀጣጥሎ ነው ለወንጌላውያን እምነት መወለድ ምክንያት የሆነውና አሁንም የገላትያ መልእክት ይህንን ደህንነት የሚገኘው በሕግ በመጠበቅ በመገረዝ ነው የሚለውን ትምህርት ዲተር ለማድረግ ጳውሎስ የጻፈው ትምህርት ነው። የገላትያን መልእክት ስታነቡ ስታጠኑ ኢዝሊ ከዚህ ሐሳብ በመነሳት
በቀላሉ አንደርስታንድ ልታደርጉ ትችላላችሁ። ምዕራፍ 6 ቁጥር 11ን ስትመለከቱ አዲስ ፍጥረት ሆነናል ብሎ ይናገራል። ሰው በክርስቶስ ኢየሱስ ካመነ በኋላ ከተጠመቀ በኋላ አዲስ ፍጥረት ነው። ማንም በክርስቶስ ቢሆን አዲስ ፍጥረት ነው ይላል ቆሮንቶስ ላይ። ስለዚህ አዲስ ፍጥረት ከሆናችሁ የተወለድነው ከእግዚአብሔር መንፈስ ነው። ያ ማለት አዲስ ፍጥረት የሆነ ሰው ከክርስቶስ የተወለደ ነው። ከክርስቶስ የተወለደ ኃጢአትን አይናፍቅም፣ ዓለምን አይናፍቅም፣ ጨለማን አይናፍቅም፣ እርኩሰትን አይናፍቅም። ከክርስቶስ የተወለደ የቃሉን ወተት ነው የሚናፍቀው፣ ጽድቅን ነው የሚራበው። ጽድቅን የሚራቡ ብፁዓን ናቸው ይላል። ፍቅርን ነው የሚራበው፣ ለሌሎች መኖርን ነው የሚራበው፣ መስዋዕትነትን፣ ፍቅርን ማካፈልን ነው የሚራበው። ገላትያ ምዕራፍ 5 ቁጥር 19 ላይ የሥጋም ሥራ የተገለጠ ነው ይላል። እሱም ጣዖትን ማምለክ፣ ዘፋኝነት፣ ስካር፣ ጥል፣ መዳራት፣ መከራከር፣ የተለያዩ ሴሰኝነት፣ አመፀኝነት፣ እነዚህ ነገሮች የሥጋ ፍሬዎች እንደሆኑ ይናገራል። እነዚህን የሚያደርግ የእግዚአብሔርን መንግሥት አይወርስም ብሎ ደግሞ ይናገራል። ማንበብ እንችላለን 5:19 የሥጋ ሥራ ግልጽ ነው። ይኸውም ዝሙት፣ ርኩሰት፣ መዳራት፣ ጣዖትን ማምለክ፣ ሟርት፣ ጥላቻ፣ ጠብ፣ ቅናት፣ ቁጣ፣ ራስ ወዳድነት፣ መለያየት፣ አድመኝነት፣ ምቀኝነትና ስካር፣ ዘፋኝነት እንዲሁም እነዚህን የመሰለ ነው። አስቀድሜ እንዳለው አሁንም አስጠነቅቃችኋለሁ፣ በእንደዚህ ሁኔታ የሚኖሩ ሁሉ የእግዚአብሔርን መንግሥት አይወርሱም ይላል። ሰው ድኛለሁ ብሎ እንደዚህ አይነት ርኩሰቶችን፣ ስጋዊ ርኩሰቶችን እየፈጸመ የሚኖር ከሆነ የእግዚአብሔርን መንግሥት አይወርስም። የመንፈስ ፍሬ ይልና ከዳነ ሰው ወይም አዲስ ፍጥረት ከሆነ ሰው በመንፈስ ከሚመላለስ ሰው የሚጠበቅ ፍሬ አለ። ምዕራፍ 5 ቁጥር 22 የመንፈስ ፍሬ ግን ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ ታማኝነት፣ ገሪነት፣ ራስን መግዛት ነው። እንደዚህ ያሉትን የሚከለክል ሕግ የለም ይላል። በቃ አንድ ሰው አዲስ ፍጥረት መሆኑ የሚታወቀው ፍሬ ያፈራል። ዮሐንስ ወንጌል ምዕራፍ 15 ላይ ስታዩ እውነተኛ የወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው፣ እናንተ ቅርንጫፎች ናችሁ ይላል። በእኔ ያለውን ቅርንጫፍ ፍሬ የማያፈራውን አብ አባቴ ይቆርጠዋል ይላል። ፍሬ የሚያፈራውን ደግሞ የበለጠ ደግሞ ፍሬ እንዲያፈራ አብ አባቴ ምን ያደርገዋል አለ? ያጠረዋል አለ። ስለዚህ መንፈሳዊ ሰው ከሆናችሁ፣ አዲስ ፍጥረት ከሆናችሁ በሕይወታችሁ መንፈሳዊ ፍሬ ይታያል ማለት ነው። መንፈሳዊ ፍሬ የምታይባችሁ ከሆነ ዳግመኛ ተወልዳችኋል፣ አዲስ ፍጥረት ሆናችኋል ማለት ነው። እምነታችሁ እውነተኛ ነው ማለት ነው። ስለዚህ የሚያውኳችሁ ወይም የሚያናውጧችሁ ይቆረጡ ብሎ ሐዋርያው ጳውሎስ ላውድሊ በጣም ጮክ ባለ ድምፅ ይህንን መልእክት ለገላትያ ሰዎች ያስተላልፋል። ለምን? የሚያውኳቸው በአዲስ ወንጌል ወይም በልዩ ወንጌል ስለሆነ። በክርስቶስ ኢየሱስ ላይ ያላተኮረ ወንጌል ሁሉ ልዩ ወንጌል፣ ያለምን ብልጽግና የሚያሳይ ያለምን ክብር፣ ያለምን ስልጣን፣ ያለምን ገንዘብ፣ ቁሳዊ ስኬትን የሚሰብክ ወንጌል ልዩ ወንጌል ነው። እሱ ወንጌል ስለ ልጁ ነው። ወንጌል ስለ ክርስቶስ ነው። እኛ ግን የተሰቀለውን ክርስቶስን እንሰብካለን ይላል። ስለዚህ ይህ ምዕራብ አፍሪካ አካባቢ ላይ ቁሳቁስ የሚሰብኩ ሰዎችን አይታችኋል አይደለ? የብልጽግናም የጉስቁልናም ወንጌል የለም። ወንጌል ስለ ልጁ ስለ ክርስቶስ ነው። ስለዚህ ስለ ደህንነት ነው፣ ስለ ሳልቬሽን ነው፣ ስለ እግዚአብሔር መንግሥት ነው። ስለ ቁሳቁስ አይደለም፣ ስለ ምድራዊ ብልጽግና አይደለም፣ ስለ ምድራዊ ስኬት አይደለም። ቁሳዊ ስኬት መንፈሳዊ ስኬት አይደለምና። ስለዚህ የሚያውኳችሁ ይቆረጡ ሲል በክርስቶስ አምነ በአብ ወልድ መንፈስ ቅዱስ አንድ አምላክ ስም ተጠምቀ እንደገና መንፈስ ቅዱስን ተቀብለ አዲስ ፍጥረት ሆነ የመንፈስ ፍሬዎችን እያፈራ የምትመላለስ ከሆንክ አዲስ ፍጥረት ነህ። ነገር ግን በስም እምነት ውስጥ በስም ሃይማኖት ውስጥ ገብተ አንዴ በስራ ጸድቃለሁ፣ አንዴ በተለያየ መንገድ በተለያየ ሃይማኖት በተለያየ ነፍስ አባት በተለያየ አማላጅ በተለያየ አይነት መንገድ ወይንም በስራ ለሰዎች የተለያየ ዳቦ በመቁረስ እድናለሁ ብለህ የምታስብ ከሆነ አልዳንክ፣ ልዩ ወንጌል ነው ማለት ነው። ስለዚህ እኛም ብንሆን ይላል ጳውሎስ የሰማይ መላእክቶችን ቢሆኑ ይላል የገላትያ መልእክት ላይ እኛ ከሰበክንላችሁ ወንጌል ውጪ የሚሰብክ የተረገመ ይሁን ይላል። ስለዚህ ልዩ ወንጌል የሚሰብክ ሰው የተረገመ ሰው ነው። ተባረኩ። እኔ ወንድማችሁ ነቢይ ዶክተር አትክልት ሽታዬ ከኢትዮጵያ ሐዋሳ የንጋት ኮከብ ጸዳል ቤተ ክርስቲያን ዋና መጋቢ ነኝ። ይህንን የዩቱብ ቻናል ሰብስክራይብ በማድረግ ሼር በማድረግ ቤተሰብ እንድትሆኑ ንጹህ ወንጌል
ለዓለም ሁሉ እንድታዳርሱ በጌታ ፍቅር ጠይቃችኋለሁ። አጭር ጸሎት ጸልየን እናበቃለን። አባት ሆይ ይህ የሰማነው ቃል በልባችን ተተክሎ ፍሬ እንዲያፈራ ጸልያለሁ። ይህን ቃል በያሉበት ሆኖ በኃጢአት ቀንበር ስር ሆኖ የሚሰሙ በጌታ በኢየሱስ ስም በሕይወታቸው ላይ ብርሃን ይብራ። ክርስቶስን በማወቅ ከባርነት ከኃጢአት ቀንበር ነፃ እንዲወጡ እንዲፈቱ ጸልያለሁ። የትኛውም ዲሞኒክ መንፈስ የትኛውም አጋንንታዊ ኃይል በሕይወታቸው ላይ የሚሰራ የሚዋጋ ኦፕሬት የሚያደርግ የመናፍስት ሥራ በኢየሱስ ስምና ስልጣን የተመታ ይሁን እጸልያለሁ። የሚያናውጧችሁ ይቆረጡ ተብሎ እንደተጻፈ በጌታ በኢየሱስ ክርስቶስ ስምና ስልጣን በሕይወታቸው የሚያናውጣቸው የሚዋጋቸው ጸንቶ እንዳይቆሙ የሚከለክል በጌታ በኢየሱስ ስም የዲያብሎስ መንፈስ የተመታ ይሁን። በሐሰት ትምህርት በሐሰት አስተምሮ በአንተ በተሰቀልከው በኢየሱስ ክርስቶስ አምነው ጸንቶ እንዳይቆሙ የተለያየ አስተምሮ የተለያየ እምነት አምጥቶ ውዥንብር የሚያስነሳ ጸንቶ እንዳይቆሙ የሚያደርግ እምነታቸውን የሚፈታተን የዲያብሎስ አሰራር በኢየሱስ ስም የተቀጣ ይሁን። በደም ይሸፈኑ፣ ተአምር ይሁንላቸው በኢየሱስ ስም አሜን። ወዳችኋለሁ። ቪዲዮ ሰብስክራይብ ማድረግ አትርሱ። መደወልና በዋትስአፕ የጸሎት አገልግሎት ከፈለጋችሁ ደግሞ እዛው ቻናሉ ላይ የተቀመጠ ስልክ አለ፣ በሱ መጠቀም ትችላላችሁ። መልካም ጊዜ ይሁንላችሁ። ቀጣይ ትምህርቶችን ለማግኘት ሰብስክራይብ ማድረጋችሁን አትርሱ። ሰላም ሁኑልኝ።